ኢትዮጵያ ውስጥ በየቀኑ አዳዲስና ሰበር መረጃዎችንና የሐዘን ዜናዎችን መስማት የዕለት ተዕለት ተግባራችን ከሆነ ሰነባብቷል። እጅግ የሚያሳዝነው ደግሞ ጆሮአችሁ ክፉ ነገር ሳትሰሙ አትዋሉ እየተባለም ይመስላል። እጅግ የሚያሳዝነው ነገር ምንድን ነው? በየዕለቱ የሚወጡ እጅግ ልብ ሰባሪም አሳዛኝና የሚያስለቅሱ ነገሮች ደግሞ እያንዳንዱ ቀን እየተሰሙ ይቀጥላሉ። ይህ ደግሞ እጅግ አሳዛኝና ልብ ሰባሪ ነው። በእያንዳንዱ ቀን በኢትዮጵያ ዘንድ የሚሰማው ነገር ጆሮን ጭው የሚያስብልና እጅግ አሳዛኝ ልብ ሰባሪ ሆኖ ይቀጥላል። ዛሬ ደግሞ የሰማናቸው ነገሮች እጅግ አሳዛኝና ልብ ሰባሪም፣ አለፍ ብሎ ደግሞ በኢትዮጵያ ውስጥ ያሉ ሰዎችን እንደገና በእንባ እያራጩ ይገኛሉ። ብዙዎቻችንን ዜና በሰማን ጊዜ እጅግ አልቅሰናል፣ ልባችን ተሰብሮ እጅግ ከልባችን አዝነናል። ዛሬ እየወጡ ያሉ መረጃዎች እጅግ አሳዛኝ ናቸው። ገና ከነጻነት ወርቅነህ ህልፈት አለፍ ብሎ ደግሞ ገና የእሱን ሀዘን ሰምተን ሳንረጋጋም ሌላ ልብ ሰባሪና ድንገተኛ ሀዘን መሰማት ጀምሯል። ይህ ሀዘን ደግሞ ዛሬ ደግሞ በኢቢኤስ ቤት የተሰማ እጅግ ልብ ሰባሪ ነው። ነጻነት ወርቅነህ ገና ቀብሩ ካለፈ ቀናቶች ተቆጥሯል። ሳምንታቶች ገና ደግሞ እየመጡ ይገኛሉ። ታዲያ ኢቢኤስ ቤት ምን ገባ? ምን አይነት ልብ ሰባሪና አሳዛኝ ነገር ነው በኢቢኤስ ቤት እየተሰማ ያለው ነገር? ሁላችንም እጅግ አዝነናል። በኢትዮጵያ ቴሌቪዥን ታሪክ ውስጥ ብዙ ተጽዕኖችን ከፈጠሩና የተለያዩ አዳዲስ ፕሮግራሞችን ከሚያዘጋጁ የቴሌቪዥን ማሰራጫ ጣቢያዎችና ፊተኛ ቀደምት የሆነ ኢቢኤስ ቴሌቪዥን ነው። ብዙዎቹ በዛ የቴሌቪዥን ማሰራጫ ጣቢያ ተጽናንተዋል፣ ስቀዋል፣ ያዘኑ ተጽናንተዋል፣ የወደቁ ተነስተዋል። ቤተሰብ ወዳጅ ዘመድ ያጡ ሰዎች ደግሞ እንደገና ተገናኝተው አብረው የመሆንን እድል አግኝቷል። ኢቢኤስ ቴሌቪዥን ግን የሚገጥመው ነገር እጅግ ፈታኝ ሆኖ እየቀጠለ ይገኛል። ከወራቶችና ከዓመታቶች በፊት አዳዲስና ሰበር መረጃዎች ወጡ። እዛ ቤት የሚሰሩ ሰራተኞች አንድ በአንድ እንደ ቅጠል እየረገፉና ድንገት ህልፈታቸው እየተሰማ ይገኛል። ነጻነት ወርቅነህ ድንገት ካለፈ ወራቶች ሳይቆጠሩ ደግሞ ሌላ ሰው እጅግ ሰበር በሆነ መልኩ ደግሞ ተሰማ። ከዚያ ቀደም ብሎ ከነጻነት ወርቅነህ ህልፈት ቀደም ብሎ ደግሞ አንድ ዜና ተሰማ። ድንገት ካሜራማኑ ዮናስ የሚባል ሰው ለካሜራ ቀረጻ ከወጣ በኋላ ደግሞ ወደ ቤቱ በተመለሰበት ለአንዴና ለመጨረሻ ጊዜ እንዳሸለበ ዜና ሰማን። ቀጥሎ ደግሞ ከዛ ቀደም ብሎ አንድ ነገር ተሰማ። የአስፋው መሸ ድንገተኛ ህልፈት ተሰማ። በተከታታይ ቤቱ ላይ እየተፈጠረ ያለ ነገር ምንድን ነው? ድንገተኛ አጋጣሚ ወይስ ከጀርባ ሌላ ሴራ አለበት? ብዙዎቻችን ልንጠይቅ ይገባል። እኛ በተደጋጋሚ ዜናዎችን ለመስራት ተንቀሳቀስን፣ ተገደድን። ምንድን ነው ከኢቢኤስ ቴሌቪዥን ጀርባ ያለ ነገር? ይህንን የቴሌቪዥን ማሰራጫ ጣቢያ ለማስቆም የሚፈልግ ኃይል አለ ብለን ፈለግን። ያ የሚሆንበት ምክንያት ምንድን ነው? ሰራተኞቹ ቀስ በቀስ ተራ በተራ እያለቁ ነው። ቀጥሎ ደግሞ እዛ ቤት ሊሰሩ የሚንቀሳቀሱት ደግሞ ፍርሃት እጅግ ተውጠው ደንግጠው ከዚህ በኋላ እዛ ቤት መስራት ቀጥታ የመጨረሻው ህይወት ማብቃት ሊሆን ይችላል ብሎ መፍራት ጀምረዋል። ጥርጣሬ ቤቱን ጎረውታል። ምክንያቱም እጅግ ተወዳጅ የሚባሉ ሰዎች እያለፉ ነው። ያ የልፈታቸው ምክንያት ደግሞ ድንገተኛ በሆነ መልኩና ምክንያቱ ባልታወቀ የህይወት መንገድ ውስጥ የሚፈጸምና የሚፈጠር ሆኗል። ነጻነት ወርቅነህ እንዴት አለፈ? የብዙዎቻችን ጥያቄ ነበር። አሟሟቱ እስካሁን ድረስ መልስ የታጣበት ጉዳይ ነው። ፖሊስ ነገሮችን ለማጣራትና ለማጤን ቢንቀሳቀስም አንዳንድ ነገሮች ዝግ እንደሆኑበት እየታወቀ ይገኛል። ታዲያ ኢቢኤስ ቤት ላይ የተፈጠሩ ነገሮች ድንገተኛ አጋጣሚዎች ወይስ ሴራ አለባቸው? ዛሬ ደግሞ የተሰማው ነገር እጅግ ጆሮን ጭው የሚያስብል አሳዛኝ የሆነ ነገር ነው። ዛሬ የወጡ ነገሮች እንደዚህ ናቸው። የኢቢኤስ ዋና ባለቤትና የጣቢያው ዋና ባለቤት የሆነው አማን ዛሬ በህይወቱ እንደገና ላይመለስ እንዳሸለበ ተሰማ። ይህ ደግሞ እጅግ ልብ ሰባሪ ነው። እጅግ መልካምና ትሁት እንደሆነ ብዙ ሰዎችን የሚወድ የወደቁትን ለማንሳት አንድ እርምጃ እንኳን ወደ ኋላ ማፈግፈግ የማይመቸው የራሱንም ሆነ ቤተሰቡን አስቀድሞ ከዛ በፊት ግን ክፉ ነገሮችን ለማራቅ የሚታገል ሰው እንደሆነ ይታወቃል። ታዲያ የኋላ እየተሰሙ ያሉ ነገሮች እጅግ ልብ ሰባሪና አሳዛኞች ናቸው። ድንገት ህይወቱን እንዳለፈ ተሰማ። ኢቢኤስ ቴሌቪዥን እንደገና በእንባ ተራጩ። ምንድነው ኢቢኤስ ቴሌቪዥን ላይ የመጣ ጉድ? ይህንን የቴሌቪዥን ማሰራጫ ጣቢያ ከጀርባ ሆኖ ሊያስቆመውና ሰራተኞችን ድንገተኛ በሆነ ህይወት መንገድ ህይወታቸው አልፎ እዛ ቤት እንዳይቀጥሉና ቀጥሎ ሙሉ በሙሉ ሰዎች በስጋት እንዳይሰሩ ለማድረግ የወጣ ሴራ ይመስላል ከጀርባ ያለው የሚሉ ሰዎች እጅጉን ተበራከቱም።
ድንገተኛ ህልፈቱ ከተሰማ በኋላ የኢቢኤስ ቴሌቪዥን መጽናናት ከበደው። ምክንያቱም ትላንትና ነጻነት ወርቅነህ ካለፈ ሀዘኑን እንኳን ሳይረቱት ሌላ ደግሞ አባት ሆኖ የሚያሳድጋቸው ብዙ ሰዎችን የሚረዳ ከስራ ሰራተኝነት አለፍ ብሎ ወዳጅነታቸውን አጠንክሮ ረጅም ዓመታቶችን እዛ ቤት እንዲቆዩ እድል እንደሚሰጥ ይታወቃል። ታዲያ ዛሬ ላይ የተፈጠረው ነገር እጅግ ልብ ሰባሪ ነው። ዛሬ ያለፈው ዋና ባለቤቱ ወይም መስራቹ ነው። ይህ ደግሞ እንዴት ሊሆን ቻለ? ድንገተኛ አጋጣሚ እንኳን ቢሆን በዚህ ልክ እንዴት ቶሎ ቶሎ ሰራተኛ እዛ ቤት ሊያልፍ ቻለ? ጥያቄ ውስጥ ነበር። ሌሎች የቴሌቪዥን ማሰራጫ ጣቢያዎችን ከተመለከታችሁ ወዳጆቼም በአመታት መካከል አንድ ሰራተኛ አለፈ እንኳን ቢባል እጅግ የሚያስገርምና የሚያስደንቅ ጉዳይ ነው። በሁለትና በሶስት ዓመታት መካከል ደግሞ በቅጣት የሚቆጠሩ እጅግ ብዙ ሰዎችና ብዙ ሰራተኞች ከውስጥም ከውጭም የሚሰሩ ሰዎች ህይወታቸው እንዳለፈና ከዚያ ቤት ለአንዴና ለመጨረሻ ጊዜ እንደሄዱ እንዳሸለቡ ይታወቃል። ታዲያ እንዴት አለፈም? እንዴት ህይወቱ ሊሄድ ቻለም? የብዙ ሰዎች ጥያቄ ነው። ምክንያቱም አንድ ሰው ሞተ ሲባል የሚሞተው ችግር የለውም ፈጣሪ ጠርቶት ሊሆን ይችላል ብለን ብናምንም፣ ነገር ግን በሴራና ቀጥሎ ደግሞ በሰዎች እጅ የሚያልፉ ከሆነ እጅግ ቀጥሎ ላሉ ሰዎችና እዛ ቤት ለሚሰሩ ሰዎች ዋስትና ማን ሊሆን ይችላል? እጅግ ልብ ሰባሪ ነው። ምክንያቱም እዛ ቤት የሚሰሩ ሰራተኞች ዋስትናቸው ሰው ድንገት በሰው እጅ እያለፈ ከሆነ ወይም እዛ የሚሰሩ ሰዎች ላይ ከባድ ነገር እየመጣ ከሆነ ያላቸው አማራጭና የመጨረሻው ውሳኔ ያንን ቤት ለቆ መውጣት እንደሆነ ግልጽ ነው። ታዲያ እንዴት አለፈ? የነጻነት ወርቅነህ አጋጣሚ ነው ወይስ የሌሎቹም? ዮናስ ካሜራማኑም ጉዳይ አጋጣሚ ነው ብለን ካመንን ዛሬ ደግሞ ገና በሳምንታት መካከል ዋና ኃላፊው ድንገት እንዳለፈ ተነገረን። ይህ መርዶ ደግሞ እጅግ ለኢቢኤስ ሰራተኞችም ሆነ ኢትዮጵያ ውስጥ ላሉ ሰዎች እጅግ ፍርሃትን የሚጭር ጉዳይ ነው። ምክንያቱም አጋጣሚ ብለን ብንል በተከታታይ ሳምንታትና ወራቶች ውስጥ እንደዚህ አይነት ነገር ይፈጠራል ብሎ ማሰብ እጅግ ከባድ ነው። ይህንን ጉዳይ ብለን ማየት የለብንም። ፖሊስ ነገሮች ላይ ጣልቃ ገብቶ መመርመር አለበት የሚሉ ሰዎች ተበራከቱ። ይህ የሚሆንበት ምክንያት ምንድነው? ኢቢኤስ ቴሌቪዥን ላይ የሚሰሩ ሰራተኞች ብቻ ሳይሆን የኃላፊው ህልፈት ደግሞ እጅግ ልባቸውን የሰበረ ጉዳይ ነው። እንዴት ብሎ ነው አሁን ቀና ብለው ቀጥሎ ስራቸውን የሚያስቀጥሉት? የብዙዎቻችን ጥያቄ ሊሆን ይገባል። ሞተ ተብሎ የሚነገረው መርዶ እንደዚህ ነው። በተለያየ አጋጣሚዎች ሰዎች እንደሚወቱ ብናቅም ነጻነት ወርቅነህ ስራ ሰርቶ ተመልሶ ሄዶ ህይወቱ እንዳለፈ ተነገረም። የሱም አሟሟት ደግሞ ድንገት የህክምና ፕሮሰስ ላይ እንዳለና ነገር ግን አሟሟቱ ደግሞ ድንገት እንደሆነ ተሰምቷል። ይህ የሞተበትም ሁኔታ ምንድነው? ስራ ላይ እንዳለና በዛ መካከል እረፍት ማድረግ እንዳለበት ተነግሮት ወደ ቤቱ እንደሄደና ትኩረት አድርጎ ከስራው በላይ ቤተሰቡን መንከባከብ እንደጀመረ በዚያ መካከል ግን ሳይታወቅ ህይወቱ ማለፉ ዛሬ ተሰምቷል። ፖሊስ ነገሮችን ለማጣራትና አንዳንድ እንቅስቃሴዎችን እንደጀመረ ተሰምቷል። ይህ ደግሞ ለኢትዮጵያንም አብሮ ለሚሰሩ ሰዎችም ልብን የሚሰብርና አሳዛኝ ሆኖ ይከርማል። ውድ የቻናላችን ቤተሰቦች ድንገተኛ ሞት እንኳን ተብሎ ቢነገርንም ነገር ግን ፖሊስ አሁን የጀመረው እንቅስቃሴ በጎ ስለሆነ አሟሟቱ የሱም አሳማኝ ተጀምሯል። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ለቤተሰብ ወዳጅ ዘመዶቹ መጽናናትን እንመኛለን። አብሮ ለሚሰሩ የስራ ባልደረቦችና ለኢቢኤስ ቴሌቪዥን ሰራተኞች ለሁሉም መጽናናትን እንመኛለን። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ አስፍሩም። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በሰላም በፈጣሪ ሰላም ተጠበቁም። ወሬ ከዙሪያችሁ ይራቅ። በቀጣይ አዲስ መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።